አትሌቲኮ ከአርሰናል በአውሮፓ ቻምፒየንስ ሊግ የምድብ ጨዋታ የስፔኑ ግዙፍ ክለብ አትሌቲኮ ማድሪድ ወደ ለንደን በማቅናት የፕሪሚየር ሊጉን መሪና የአምናውን የግማሽ ፍጻሜ ተፋላሚ አርሰናልን ይገጥማል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም በአውሮፓ ቻምፒየንስ ሊግ ምሽት ወደ እናንተ ልንደርስ መጥተናል። በዚህም አትሌቲኮ ማድሪድ ከአርሰናል የሚያደርጉትን የምድብ ጨዋታ እንዳስሳለን። አብሮነታቸው አይለየን። የአውሮፓ ቻምፒየንስ ሊግን አሸንፈው የማያውቁት ሁለቱ የእንግሊዝና ስፔን ኃያል ክለቦች በኤሚሬትስ የሚያደርጉት ጨዋታ በእግር ኳስ አፍቃሪያን ዘንድ ተጠባቂ ነው። መድፈኞቹ በፕሪሚየር ሊጉ ካደረጓቸው 5 ተከታታይ ድሎችና የሊጉ መሪነታቸውን በ3 ነጥብ ከሲቲ ካራቁበት ድል መልስ በሜዳቸው የሚያደርጉት ጨዋታ በመሆኑ ለአሸናፊነት ቅድሚያ ተሰጥቷቸዋል። በተመሳሳይ የ3 ጊዜ የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚዎቹ ሮጅ ብላንኮዎቹ አትሌቲኮዎችም ብርቱ ፉክክር በማድረግ ለአሸናፊነት እንደሚታገሉ የሚጠበቁበት ጨዋታ ነው። በዚህም በፉትቦል ማዕድ ስለ ጨዋታው ልዩ መረጃዎች ልናስዳስሳችሁ መጥተናል። አብሮነታቸው አይለየን። የቻምፒየንስ ሊግ ጨዋታን ይዘት ለመዳሰስ ባሳለፍነው ሳምንት ሁለቱ ቡድኖች በየሊጎቻቸው የነበራቸውን ቆይታ ምን እንደሚመስል እናያለን። አርሰናል ምን ይመስላል የሚለውን በማየት እንጀምራለን። ማድፈኞቹ ባሳለፍነው ሳምንት በተካሄደው የፕሪሚየር ሊጉ 8ኛ ሳምንት ጨዋታ ከሜዳቸው ውጪ ፉልሃምን በጠባብ ውጤት 1-0 አሸንፈዋል። አትሌቲኮን በበኩሉ ከሀገራት ጨዋታ መልስ በላሊጋው ኦሳሱናን በተመሳሳይ 1-0 አሸንፎ ነው ወደ ማክሰኞ ምሽት የቻምፒየንስ ሊግ ጨዋታ ለማድረግ ለንደን የመጣው። ከወቅታዊ አቋማቸው ጎን ለጎን በሁለቱ ቡድኖች የቻምፒየንስ ሊግ ተሳትፎ ታሪክ ቻምፒየንስ ሊግን ለማሸነፍ የቀረበው የትኛው ቡድን ይሆን የሚለውን ደግሞ ቀጥሎ እንመለከታለን። በአርሰናል በኩል እንደ አውሮፓውያን አቆጣጠር በ2006 ለቻምፒየንስ ሊጉ ፍጻሜ ከባርሴሎና ጋር ያደረጉት ጨዋታ ለዋንጫ ቀርበውበት የመጨረሻ ትውስታቸው ሲሆን በወቅቱ በባርሴሎና 2-1 ተሸንፈው ዋንጫውን ማጣታቸው ይታወሳል። በአንጻሩ አትሌቲኮ ማድሪድ እንደ አውሮፓውያን አቆጣጠር በ1974፣ 2014 እና 2016 ለ3 ጊዜ ያህል ለአውሮፓ ቻምፒየንስ ሊግ ፍጻሜ ቀርቦ ነበር። አትሌቲኮ ለዋንጫ ካቀረበባቸው የፍጻሜ ጨዋታዎች ሁሉ በ2016 በማድሪድ በፍጹም ቅጣት ምት 5-3 የተሸነፈበት የቅርብ ጊዜ አሳማሚ ክስተቱ እንደነበር በውድድሩ የቆየ ታሪኩ ረገድ ይታወሳል። የ2016 የፍጻሜ ጨዋታ በውድድሩ ታሪክም ጭምር የአንድ ከተማ ቡድኖች ለፍጻሜ የበቁበት ሁለተኛው ግጥሚያ ሆኖም ተመዝግቦ ነበር። ሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ ታሪክ ረገድ ያላቸው የተሳትፎ እድገት ጎን ለጎን ደግሞ የእርስ በርስ ግንኙነታቸው ያስመዘገቡት ውጤትም ለማክሰኞ ምሽቱ ጨዋታ ዳሰሳ የበለጠ ነገሮችን የጨዋታውን ግዝፈት ለማየት ያስረዳሉ። አርሰናልና አትሌቲኮ ማድሪድ ማክሰኞ ምሽት የሚያደርጉት ግንኙነት ለመጨረሻ ጊዜ ከተጫወቱበት ግንቦት 2018 ወዲህ ለ3ኛ ጊዜ የሚያካሄዱት ጨዋታ ነው። በመጨረሻ ግንኙነታቸው ወቅት አትሌቲኮ በዋንዳ ሜትሮፖሊታን ስታዲየም ጨዋታ 1-0 አሸንፎ በድምር ውጤት 2-1 በማስመዝገብ የተሻለ ቁጥርን ይዞ ወጥቶ ነበር። ያ ጨዋታ አርሰን ቬንገር በአርሰናል ቤት ያደረጉት የመጨረሻ ጨዋታ ሆኖም የሚታወስ ሲሆን በዛው ዓመት 22 ዓመታትን ካሳለፉበት የአርሰናል ቤት አርሰን ቬንገር ስንብት ማድረጋቸውም እንዲሁ። በሌላ በኩል ሁለቱ ቡድኖች ወቅታዊ የቻምፒየንስ ሊግ ውድድር ቁጥራዊ ብቃታቸውም ጨዋታው ወሳኝ ከሆኑ ጉዳዮች መካከል ዋነኛው ይሆናል። በሌላ በኩል የሁለቱ ቡድኖች ወቅታዊ የቻምፒየንስ ሊግ ውድድር ቁጥራዊ መረጃም ጨዋታውን ወሳኝ ከሚያደርጉት ጉዳዮች መካከል ዋነኛው ነው። በዚህም ባለሜዳው አርሰናል በሜዳው ባደረጋቸው ተከታታይ 11 ቻምፒየንስ ሊግ ጨዋታዎች በአንዱም አልተሸነፈም። ይህም ጨዋታ 12ኛ ለመሸነፍ ጉዞ አካል አድርጎ ለማስቀጠል እንደሚጫወት ይጠበቃል። በተጨማሪ መድፈኞቹ በሁሉም ውድድሮች 5 ተከታታይ ጨዋታዎችን በማሸነፍ አስደናቂ ጉዞ ላይ መሆናቸው ይታወቃል። የዲያጎ ሲሞኔ አትሌቲኮ በበኩሉ በመስከረም ወር በአንፊልድ በሊቨርፑል ከተሸነፈበት ጨዋታ ወዲህ በሁሉም ውድድሮች 6 ጨዋታዎችን ሳይሸነፍ ተጉዟል። ይህንን ጉዞውን በኤሚሬትስ ያስቀጥላል የሚለው ጥያቄ ደግሞ የምሽቱ ጨዋታ አጓጊ መልስ ይሆናል። ከአትሌቲኮ ማድሪድ ተጫዋቾች መካከል ጁሊያን አልቫሬስ ወደ ለንደን የሚያቀና ባለልምዱ ተጫዋች ሲሆን የክለቡ ቁልፍ ተጫዋች በመሆን እያገለገለ እንደሚገኝ በውድድር ዓመቱ እያሳየ የሚገኘው ብቃት ማስረጃ ነው።
ይልቁንም የስፔን ተቀናቃኛቸው ባርሴሎና አልቫሬዝን የሌዋንዶውስኪ ምትክ አድርጎ በቀጣዩ ክረምት ሊያስፈርሙ ይችላል የሚሉ መረጃዎች ጎን ለጎን እየተሰሙ ይገኛል። ይህንንም ተከትሎ ተጫዋቹ በሰጠው አስተያየት እንዲህ አይነት አሉባልታዎች የተለመዱ የዝውውር ወሬዎች አካል ናቸው ሲል አስተባብሏል። እንደ አውሮፓውያን አቆጣጠር 2024 የክረምት የዝውውር ላይ አልቫሬዝ ከማንቸስተር ሲቲ አትሌቲኮን በ85 ሚሊዮን ዩሮ መቀላቀሉ ሲታወስ በክለቡ ባሳየው ብቃት በደጋፊዎች ልብ ውስጥ ለመግባት ጊዜ እንዳልወሰደበት ይታወቃል። በዘንድሮም የውድድር ዓመት የአልቫሬዝ ሚና በጉልህ እየታየ የአትሌቲኮ ማድሪድ ቁልፍ ተጫዋችነቱን በማረጋገጥ ለቡድን አጋሮቹ አንድ ጉልበት ሆኗቸዋል። በአጠቃላይ ሁለቱ ቡድኖች በቅርብ ጊዜ ግንኙነታቸው የደርሶ መልስ ጨዋታ ያደረጉ ሲሆን አንዱን ጨዋታ አቻ ሲለያዩ አንደኛውን ደግሞ አትሌቲኮ ማድሪድ 1-0 ማሸነፉ ይታወሳል። ታዲያ የሁለቱ ቡድኖች ወቅታዊ ዜናዎች ምን ይመስላሉ? በአርሰናል በኩል በምሽቱ ጨዋታ ፔሮ ሂንካፔ ካጋጠመው ጉዳት አገግሞ ወደ ሜዳ ሊመለስ እንደሚችል ታውቋል። ይሁን እንጂ ኑኖ ማዱኬ፣ ካይ ሃቨርትዝ እና ገብርኤል ጄሱስ ከጉዳት ያላገገሙና በጨዋታው የማይሳተፉ መሆናቸው ይታወቃል። በአትሌቲኮ ማድሪድ በኩልም የቡድን ዜናው የክንፍ ተጫዋቹ ናይስ ጎንዛሌዝ በኤሚሬትስ የሚስ ጨዋታ የመድረሱ ጉዳት አጠራጣሪ ሲሆን ቲያጎ አልማዳ እንዲሁም ጆኒ ካርዶስም በደረሰባቸው ጉዳት ለወራት ከሜዳ እንደራቁ መሆናቸውን የአልጀዚራ ስፖርት ዘገባ ያሳያል። አሰልጣኝ ሳይሞኔም በተጎዱ ምትክ ክሌሜንት ሌንግሌትን በቋሚነት ሊያሰልፍ እንደሚችሉ ተመላክቷል። ከዚህ ጋር በተያያዘ አርሰናል ሊጠቀመው የሚችለው ግምታዊ አሰላለፍ እንደሚከተለው ወጥቷል። ግብ ጠባቂ ራያ፣ ዋይት ተከላካይ ሳሊባ እና ገብርኤል እንዲሁም ሉዊስ ስኬሊ የተከላካይ ስፍሩን ሲሸፍኑ ኢዜ፣ ዙቢሜንዲ እና ራይስ የመሃል ሜዳውን፣ ሳካ፣ ዮኬሬስ እና ማርቲኔሊ የአጥቂ ክፍሉን እንደሚሸፍኑ ይጠበቃል። በአትሌቲኮ ማድሪድ በኩል ሊጠቀሙ የሚችለው ግምታዊ አሰላለፍም ኦብላክ ግብ ጠባቂ ሆኖ ሲገባ ሌዮሬንቴ፣ ሌኖርማርድ፣ ሌንግሌት እና ሮግሪ ተከላካይ ስፍራውን ሲሸፍኑ ሲሞኔ ባሪዮስ እና ጋላገር የመሃል ሜዳውን ክፍል በመሸፈን እንደሚጫወቱ ይጠበቃል። በተጨማሪም በአጥቂ በኩል አልማዳ፣ ግሬዝማን እና አልቫሬዝ የአትሌቲኮ ማድሪድን የፊት መስመር እንደሚመሩ በግምታዊ ያሰላለፉ ተጠቁሟል። በአርሰናልና አትሌቲኮ ማድሪድ ጨዋታ ቀጥሎ የምናየው ደግሞ በአሰልጣኝና በተጫዋቾች የተሰጡ አስተያየቶችን ይሆናል። የቆሙ ኳሶችን መጠቀም ላይ እጅግ አስፈሪ የሆነው አርሰናል ከመከላከሉ ባለፈ ከአትሌቲኮ ማድሪድ ጋር የሚመሳሰልበት ሌላው መንገድ ነው። አርቴታ የሰራው ፍጹም የተለየ መሆኑን የተናገረው ዲያጎ ሲሞኔ ባለፉት 6 ዓመታት አርሰናል የራሱ ሆነ መለያ ያለው ክለብ እንዲሆን አድርጎታል ብለዋል። የአሁኑ አርሰናል አትሌቲኮ ማድሪድ በ2024 የላሊጋውን ዋንጫ ሲያነሳ ከነበረው ስብስብ ጋር የሚቀራረብ መሆኑን አርጀንቲናዊ አሰልጣኝ ተናግሯል። በቻምፒየንስ ሊግ ያደረጋቸውን ሁለቱን ጨዋታዎች ያሸነፈው ሚካኤል አርቴታ ከጨዋታው በፊት በሰጠው ሐሳብ ዲያጎ ሲሞኔ በአትሌቲኮ ማድሪድ ለ14 ዓመታት ወጥ የሆነ ቡድን መገንባቱን በመግለጽ በእንግሊዝ ፕሪሚየር ሊግ ቢሰራ ስኬታማ ይሆናል ብለዋል። አክሎም እሱ ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ሊጉ የበለጠ ከባድ ይሆናል፣ አሁንም ትልቅ አሰልጣኞች አሉ ሲል ነው የተናገረው። አሰልጣኝ ሚካኤል አርቴታ በንግግሩ ጨምሮ እንዳለው ሂንካፔ ለጨዋታው ዝግጁ መሆኑን ጨምሮ ገልጿል። የአትሌቲኮ ማድሪድ የፊት መስመር ተጫዋች ጁሊያን አልቫሬስ ጠንካራ ቡድን አለን ሲል ከአርሰናል ጨዋታ በፊት የተናገረ ሌላኛው አስተያየት ሰጪ ነው። እኛ የትኛውንም ቡድን ማሸነፍ እንችላለን፣ ምርጥ ስብስብ አለን። ጁሊያን አልቫሬስ ስለ ቡድናችን ጥንካሬነት በሜዳ እናሳያለን ሲል ነው የተናገረው። ጁሊያን አልቫሬዝ አክሎም ከጨዋታ እየጎለበትን ነው፣ ከማንም ጋር ማፎካከር እንችላለን ሲልም ተናግሯል። በምሽቱ ጨዋታ ማርቲን ኦዴጋርድ፣ ካይ ሃቨርትዝ እና ኑኖ ማዱኬ አሁንም ጉዳት ላይ ሲሆኑ የፔሮ ሂንካፔ መሰለፍ ሊረጋገጥ አልቻለም፣ ግን ከቡድኑ ጋር አብሮ እንደሚቀላቀል ይጠበቃል። አትሌቲኮ ማድሪድ ካደረጋቸው 2 የቻምፒየንስ ሊግ ጨዋታዎች በሊቨርፑል ተሸንፎ አይንትራ ፍራንክፈርትን ማሸነፉ ይታወሳል። ተመልካቾች የአርሰናልና የአትሌቲኮ ማድሪድን የቻምፒየንስ ሊግ ጨዋታ አስመልክቶ ወደ እናንተ የደረስንበት ዳሰሳ ይህን ይመስላል። ከሌሎች የፉትቦል ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ሰላም።